ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰብ እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ እንግዲህ መደበኛ ፕሮግራማችን ጀምረናል የጽናት ቤተሰቦች ፕሮግራማችን እየተከታተላችሁ ሐሳብ አስተያየት እየሰጣችሁ እንደዚሁም ጽናትን ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ሁልጊዜ እንጠይቃለን የጽናት ቤተሰብ በመሆንም ሜምበርሺፕ በመሆን ጽናትን የምታግዙ ሁሉ ከልብ እናመሰግናለን ምስጋናችን በጣም ትልቅ ነው በተለይ ለጽናት ቤተሰብ ይህንን ካልኩ ዛሬ የጽናት ሚዲያ ቤተሰብ ዛሬ በዋናነት ወደ አገር ቤት ጎራ ብለን አንዳንድ ነገሮችን እናወራለን አንዳንድ ትንሽ ወጣ ያሉ አመለካከቶች በሀገራችን ውስጥ ያው ይታያል በተለይ የአብይ አገዛዝ ከመጣ በኋላ በስፋት የሚታየው አገዛዙ በተለይ ጽንፈኛ ብሔርተኝነትን የአንድ የፖለቲካ መሰረት አድርጎ መጠቀም ይፈልጋል እና የአብይ አገዛዝ ዋነኛ መገለጫው ደግሞ በተለይ የፖለቲካ ብሔርተኝነት ብቻ ሳይሆን ሃይማኖታዊ ብሔርተኝነትም አለው እና ይሄ በጣም በተለይ ሃይማኖት ውስጥ ገብቶ የሚፈተፍተው ምናምን ብዙ የኢትዮጵያ ፖለቲካ ላይ ሽምግልናም የሃይማኖት አባትም በአጠቃላይ የሚታመን ሰው እያሳጣው ይሄ ጉዳይ የጽናት ሚዲያ ቤተሰብ አሁን መልኩን እየቀየረ እየመጣ ነው ሰሞኑን እንግዲህ ሁላችንም እንደምናውቀው ዛሬ 6ኛ ቀን ያዘው የመካከለኛው ምስራቅ በተለይ ሚድል ኢስቱ በከፍተኛ ጦርነት እየታመሰ ይገኛል በኢራን በእስራኤል እና በአሜሪካ የጀመረው ጦርነት አድማሱን እያሰፋ በተለይ የገልፉን ሀገር እያሳተፈ የነዳጅ አቅርቦት ሁሉ እየተዘጋ በዓለም ኢኮኖሚ ላይ ትልቅ ጫና እያመጣ ነው ይሄ ደግሞ አገሮችን ወደ ከፍተኛ ቀውስ ውስጥ እየከተታቸው ነው የአየር ድብደባው የሚሳኤል ድብደባው ምናልባት መልኩ እየተለወጠ የሶስተኛ ዓለም ጦርነትን እየሳበ የሚመጣ ይመስላል ለዚህም ደግሞ በተለይ ከፍተኛ አቅም ያላቸው የበለጸጉ ሀገሮች የሚባሉት በዚህ ጦርነት ውስጥ ተስበው የመግባት እድላቸው በጣም እየጨመረ መጥቷል ኔቶ ወደ ጦርነቱ የመግባት እድሉም እየሰፋ መጥቷል በተለይ ሰሜን ኮሪያ በዚህ ጦርነት ውስጥ ዜጎች ከተነኩ ልገባ እችላለሁ ገደዳለሁ እያለ ነው ስለዚህ የጦርነቱ መልክ ምናልባት ከታሰበው ጊዜም በላይ አውዳሚነቱም እየጨመረ ሊመጣ ይችላል እና በዚህ ሁኔታ ውስጥ ይሄ ጦርነት ሃይማኖታዊ ጦርነት አይደለም ይሄ ጦርነት የመጽሐፍ ቅዱስና የቅዱስ ቁርአን ጦርነት አይደለም የመስቀል ጦርነት አይደለም ይሄ ጦርነት የጥቅም ጉዳይ የሪሶርስ ጉዳይ የብሔራዊ ጥቅም ጉዳይ የሀብት ጉዳይ እንደዚሁም ደግሞ ተጽዕኖ የመፍጠር ያሰላለፍ ጉዳይ በተለይ አሁን አሜሪካ ከኢራን ጋር ከእስራኤል ጋር ሆና የምታደርገው ጦርነት የምዕራቡና የምስራቁ የኃይል አሰላለፍም የሚበየንበት ነው የአሜሪካ ልዕል አያልነት በቀጣይነት ተጽዕኖዋ ሊያድግ ይችላል ተጽዕኖዋም ደግሞ ባልታሰበ ሁኔታ ተሸናፊነት ውስጥ ከቷት የሞረድ ዕድሏ በጣም ሰፊ ሊሆን ይችላል ስለዚህ የአሜሪካን ተጽዕኖ እና ልዕል አያልነትን የሚቀበል ዓለም ይፈጠራል የሚለው ወደፊት የሚታይ ቢሆንም በዚህ ጦርነት መሸነፍ ለአሜሪካ ምዕራባውያኑ መሸነፍ ነው ስለዚህ ብሔራዊ ክብር ነው ያሰላለፍ ጉዳይ ነው የቀጠናው የዓለም ተጽዕኖ ፈጣሪነቷ ልዕል አያልነቷ የምታስጠብቅበት ጦርነት ነው ስለዚህ የጥቅም ጉዳይ ነው የእስራኤል ጉዳይም በተመሳሳይ የስጋት ጉዳይ ነው የስጋት ትንተና አለባት ኢራን ትጠፋለች ትወድማለች የሚል ሁሉ ጊዜ ተጽዕኖ ስላለባት ይሄንን ጦርነት ማሸነፍ የሰርቫይቫል ጉዳይ ነው ኢራን ደግሞ ይሄንን ጦርነት መሸነፍ የሀገር ፍርሰት ጉዳይ ነው በአጠቃላይ ስቴቱ ነው የሚፈርሰው የእስላማዊ ሪፐብሊኩ ይፈርሳል የተለያዩ ኃይሎች በኢራን ልክ እንደ አፍጋኒስታን የመሆን ዕድሏም ሊመጣ ይችላል የኢራቅ አይነት ዕጣ ፈንታ ሊገጥማት ይችላል የሶሪያ ዕጣ ፈንታ ሊገጥማት ይችላል እንደውም አሁን ይሄ ኩርዲስታን እኮ እየመጡ እኮ ነው ኩርዲስታኖች እንግዲህ አገር አልባ ሆነው ተበትነው 4 ሀገሮች ላይ ነው ተበትነው ያሉት ቱርክ አሉ ኢራን አሉ ኢራቅ ውስጥ አሉ ሶሪያ አሉ ስለዚህ ኩርዲስታኖች አሁን እንደውም ይሄንን አጋጣሚ ተጠቅመን የትጥቅ ትግሉን ሁሉ እናረጋለን እያሉ ነው እንግዲህ ምዕራባውያኖችም እያገዟቸው ምናልባት ተጽዕኖ የሚፈጥሩ ከሆነ አገር የመፍጠር ዕድላቸው ሊሰፋ ይችላል ስለዚህ የጥቅም ጉዳይ ነው እዚህ ውስጥ የሚጣሉት ሙስሊሞች ናቸው እዚህ ውስጥ የሚጣሉት ክርስቲያኖችም አሉ የሃይማኖት ጦርነት ግን አይደለም
ሳውዲ አለ እኮ ሳውዲ እኮ የጦርነቱ አካል ሆናለች። የተባበሩት ኤሚሬትስ የጦርነቱ አካል ሆናለች። ኩዌት በተመሳሳይ የገልፍ ሀገሩ ሁሉ አሁን እየተነካካ ነው። በተለይ የአሜሪካ ኤምባሲ እየደበደበ ነው። እነሱም ደግሞ ተጽዕኖ እያረፈባቸው ነው። ኳታር በተመሳሳይ። ስለዚህ እነዚህ ሀገሮች ሁሉ ሙስሊም አይደሉም እንዴ? ሙስሊም እኮ ናቸው። ስለዚህ ይሄ ጦርነት የሃይማኖት ጦርነት እንዳልሆነ መነሻው ሀሳቡ አሁንም እስካሁን የምናየው በዛ ደረጃ አያሳይ። የጥቅም ጉዳይ፣ የክብር ጉዳይ ነው፣ ያሰላለፍ ጉዳይ ነው። ስለዚህ ይሄ ኢንተረስት ደግሞ አሁን በምዕራብና በምስራቁም እየመጣ ነው። የምስራቁ አቅም፣ የቴክኖሎጂ አቅም፣ የመሳሪያ አቅም፣ የአጋርነት የወዳጅነት አሰላለፍ ሁሉ አሁን የሚበየነው ከኢራን መሸነፍ በኋላ የምስራቁ አሰላለፍም ሊሸነፍባት ይችላል። ስለዚህ እነዚህ ኃይሎች ደግሞ የምስራቁ ኃይሎች ሁሉ ተስበውም የመግባት እድል አላቸው። የተለያዩ ኃይሎች ሩሲያ ሊገባ ትችላለች፣ አይታወቅም። ሰሜን ኮሪያ ሊገባ ትችላለች፣ ቻይና ልትገባ ትችላለች፣ ካሰላለፍ አኳያ ማለት ነው። ስለዚህ ይሄ ሲሆን ደግሞ ጦርነቱ ሊሰፋ ይችላል። ኢትዮጵያ ውስጥ ያለው ሁኔታ ግን ከነዚህ አገሮች የሚመጣ እዳ የምንሸከመው ቀውስ ነው፣ ሌላ አይደለም። ብዙ ነገር ቀውስ አለ። አሁን ነዳጅ ሲዘጋ እኮ ቀላል አይደለም። ሆርሙዝ እኮ ተዘጋ ሲባል ቀላል፣ ኢትዮጵያ ውስጥም እኮ ቀላል አይደለም እኮ። የሚገባው ነዳጅ እየተቋረጠ ይመጣል። የመን ላይ ያለው የሀውቲ አማጺ እንግዲህ ጅቡቲ ላይ አካባቢ ያለውን ቢደበድብ፣ ወይ ዮርዳኖስ ላይ ያለው የሂዝቦላ አማጺ ጅቡቲ ላይ ያለውን የአሜሪካ ጦር ሰፈር ደበድባለሁ ቢል እዛ አካባቢ ላይ ሊፈጠር የሚችለው ክራይሲስ ምንድን ነው? ቀላል እኮ አይደለም። ሁለተኛ ተሰቦ የመምጣት ደግሞ እድሉም ሰፊ ነው። በተለይ ደግሞ ብዙ እጆች ስላሉ አሁን ደግሞ በአፍሪካ ቀንድ ላይ ከሪሶርስም በላይ ደግሞ የውክልና ደግሞ ጦርነት አለ። የቀጠናው ላይ ያሰላለፍ ጦርነት አለ። ስለዚህ ይሄ የዓለም አቀፍ ጦርነት መልኩን እየቀየረ በተለይ ውጥረት ያለባቸው አካባቢ ላይ ደግሞ ጦርነቱ ተስቦ የመምጣት እድሉም ሊሰፋ ይችላል። በጣም አደገኛ ነው። ስለዚህ በተለይ ሃይማኖታዊ የሆኑ ሰዎች ኢትዮጵያ ውስጥ ያሉ ሰዎች ይሄ ጦርነት ሱባኤ ገብተን ጸሎት አድርገን ዱዓ አድርገን ምናምን የሚባል አመለካከት አንድ ጉዳይ ነው። ወገንተኝነት ግን ጦርነቱን ስቦ የማምጣት ጉዳይ ነው። ይሄ ወገንተኝነት የሚመጣ ደግሞ ሃይማኖታዊ ሲሆን ደግሞ በተዘዋዋሪ ጦርነትም ቀስቃሽነት ነው፣ ስጋት ነው። ነገ ጠዋት የመስቀል ጦርነት ለማወጅም ፍላጎት የሚያሳይ ምልክት ይሆናል ማለት ነው። ለዚህ መነሻ የሆነኝ የጽናት ሚዲያ ቤተሰብ በጣም የሚገርማችሁ በተለይ የመጅሊሱ አመራር የሆኑት ሼህ ኢብራሂም ቱፋ ይታወቃሉ። እኚህ ሰው በጣም ሲበዛ አብይ በቃ ብልጽግና ከሌለ መንግስት የለ ነው የሚመስላቸው። በጣም ጽንፍ የረገጡ ዋሃቢስት ናቸው ይታወቃል። ግን በዙሪያቸው የተሰባሰበውም ደግሞ ጽንፈኛ ነው። እኔ ከዚህ በፊት እኮ የተለያየ ኢንተርቪዎችን ሰማለሁ። በተለይ ያሲን ኑሩ ምናምን። አሁን ያሲን ኑሩ እኮ የሚባለው የሚናገረው ብትሰሙት ይዘገናቸዋል። ያ የአባቶቻቸው ምናምን ነገር ቦሩ ሜዳ ላይ እንደዚህ ሆኖ ምናምን ነገር ያ ተመልሶ እንዲመጣ ነው ከአባቶቻችን ጋር ነው። በጣም የሚገርም እኮ እኛም ማናቃቸው በታሪክ ያነበብነውን አባቶቻችን ናፋቂ አድርገው ይከሱናል። መክሰስ ብቻ የለም ሂሳብ እንደምናወራለን ደግሞ ይዝቱብናል። እንደውም መታጠብ አለባቸው ነው ያለው አስታውሳለሁ። ምናልባት ኢንተርቪውን ካገኘሁት አመጣዋል እና ይሄ አስተሳሰብ እናጥበዋለን ያለው ይታጠባል፣ መታጠብ አለበት እና እንደዚህ አይነት ዘመቻ ነው። አሁን ለምሳሌ ሰሞኑን አፍጠር ፕሮግራም አለ። ኦኬ እኔም አሁን ምንም ችግር የለብኝም። እንኳን በአፍጠር ፕሮግራም ላይ እኛ አቅም ኖሮን ለነዚህ ወንድሞቻችን አፍጠር ብናዘጋጅ ሁሉ ደስ ይለኛል። ግን መስቀል አደባባይ ላይ ስሙን ሁሉ እንቀይራለን አሉና ኢድ አደባባይ የሚል አሁን ምን ያስፈልገዋል? ለግጭት ሌላ እኮ አይደለም። በመስቀል አደባባይ መጠቀም አለብን ደግሞ ከተባለ በኢህአዴግ ጊዜ ባለፉት 27 ዓመታት ኢድ አደባባይ ተብሎ ታውጇል። ገልጸው ያውቃሉ? ተገልጾ አይታወቅም፣ አልተሰማም። የጎዳና የአፍጥር ፕሮግራም ማድረግ አለብን ሲባል ነበር በሰዓቱ። የለም፣ ማንም ሰው አልጠየቀም። አሁን በተለየ መልኩ ብልጽግና ስልጣን ላይ ስላለ ይሄንንም መጠቀም አለብን፣ የአደባባዩን ስም መቀየር አለብን፣
የሚል ሲመጣ ከሃይማኖታዊ አጀንዳ ፖለቲካዊ አጀንዳው ይቀድማል። አብይ አህመድ ብዙ ጊዜ ቤተ መንግስት ሄዶ ከሌላ አገር የመጡ እህት ወንድሞች ጋር የአፍጥር ፕሮግራም ተደረገ ተብሎ ፎቶ ምናምን ይለቀቃል። ኦኬ እሺ፣ ሰብአዊነት ከሆነ ችግር እኮ የለውም፣ በሰብአዊነት ታየዋለህ። ግን ከጀርባው ግን ፖለቲካዊ ነው ዓላማው። ፖለቲካዊ ዓላማው ደግሞ ሲኖረው ኦርቶዶክስ ተጨፈጨፉ፣ ክርስቲያኖች ተገደሉ ሲባል መግለጫ እንኳን አይሰጥም። ሄዶ የሞቱትን ሰዎች አይጠይቅም። ኢቲቪ እንኳን ዜና አይዘግብላቸውም። ስለዚህ አብይ የሚቀርበው የውጭ ሀገር ዜጎች ቤተ መንግስት መጥተው ቢያፈጥሩ ለሱ ችግር የለውም። ሜሴጁ ፖለቲካዊ ነው። ምን ለማሳየት? ላኪዎቹን ለማሳየት። እንድምታው ምንድን ነው? የሚደግፉትንም በተለይ የአብይ መንግስት የእኛ መንግስት ነው የሚሉት እነ ሼህ ኢብራሂም ቱፋ ማስደሰት ነው። ውጫዊ ኃይሎችንም ገንዘብ ለመጠየቅ ማመቻቸት ነው። ይሄ ነው። ይሄ ደግሞ ፖለቲካዊ ጥያቄ ነው። ዓላማው ግን ምንድነው ነው? ግቡ ምንድነው ነው? አሁን ማየት ያለብን አጀንዳው ላይ ሳይሆን ትናንሽ አጀንዳ ይገነባል። የአጀንዳ መገንባት አለ። አጀንዳው የሚገነባው ግን ለውጤቱ ነው። ውጤቱ ምንድን ነው? ያሲን ኑሩ የተናገረው እናጥባቸዋለን ገና ነው ያለው። ስለዚህ ማጠብ ላይ ነው ውጤቱ። ማጠብ ደግሞ እያጠቡም ነው። በአስተሳሰብ እያጠቡ ነው። በመንግስት መዋቅር እያጠቡ ነው። ከእንደገና ደግሞ በትርክትም እያጠቡ ነው። አማራ ክልል ላይ አንድ ነገር ተፈጸመ ሲባል ጮቱ የምናውቀው ነው። ከጫፍ እስከ ጫፍ ግዕዝ ሊማር ነው። ከጫፍ እስከ ጫፍ አብዮት፣ ሰው ተገደለ በሃይማኖቱ ከጫፍ እስከ ጫፍ። ይሄ እንደውም ቤተክርስቲያኑ ሁሉ ያቃጥላል፣ ካህናት ያስገድላል፣ ካህናት ያስገድላል። በተመሳሳይ ደግሞ ኦርቶዶክሶች ተጠቁ ሲባል ዝም ጸጥ። የነሱ አጀንዳ አይደለም። የሚገርመው የሀገር ውስጥ ሳይሆን የውጭው ግን ውጪ ላይ ደግሞ ጦርነት ሲፈጸም ውግንናቸው ሃይማኖታዊ ውግንና አድርገው በሀገር ውስጥ ለመቀስቀስ ይፈልጋሉ። የሚዲያው ቅስቀሳ አለ፣ የጦርነቱን አባባሽ ጉዳይ። በተለይ ደግሞ መሬት ላይ ደግሞ ከዚህ ጋር የተያዘ ትርክት መፍጠር ነው እና ሼህ ኢብራሂም ቱፋ የዚህ አጀንዳ ሰለባ ሆነዋል። ባለቤቱ ግን ማን ነው ሲባል አብይ አህመድ። ውጤቱ ምንድን ነው ስንል ደግሞ ግጭት ነው። ግጭቱ ለምንድን ነው የሚፈለገው ስላችሁ ደግሞ ቅድም እንደጠቀስኩት እናጥባቸዋለን፣ ካጠብን በኋላ ግን በራሳችን ምናብ ውስጥ ያለ አገርን እንፈጥራለን ብሎ የሚያስብ አይላል፣ ጽንፍ የረገጠው አይደል። ስለዚህ የጽናት ሚዲያ ቤተሰብ ሁል ጊዜ የምናስበው ውጤቱን እንጂ ድርጊቱን ብቻ ማሰብ የለብንም። ውጤቱ ስናስብ ድርጊቱን እናወግዘዋለን፣ መወገዝም ስላለበት ከስር ከስር ስለሚታይ ማለት ነው። ይህንን በመነገራችን አንዳንድ ሰው ሊከፋው ይችላል፣ ግን ፋክት ግን ሊካድ አይችልም። እውነታው እሱ ስለሆነ ስለዚህ ኢድ አደባባይም ብለው ቢጠቀሙ ችግር እኮ የለውም። እነሱ በሚያርፍበት ኢድ አደባባይ ብለው ቢጠቀሙ ችግር የለውም። ግን መስቀል አደባባይ ቢያንስ የኦርቶዶክስ ቤተክርስቲያን ባለቤትነት ለረጅም ጊዜ ስትገለገልበት የነበረ ምናምን ቦታ ነው። ስለዚህ በመስቀል አደባባይ ከምናደርገው ይልቅ የሁለቱን ሃይማኖቶች ቁርሾን ላለማምጣት ቢያንስ ስቴዲየም እንጠቀም ምናምን ተብሎ ይታሰባል እና ኢድ አደባባይ እዛ ነው የምናከብረው ምናምን የሚል ዘመቻ ሲኖር የግጭት ቅስቀሳ ይመስላል እና እንደዚህ አይነት ነገር ውጥረት የሚያባብስ ጉዳይ ነው። ግን ይህን ውጥረት ደግሞ ብልጽግና ይፈልገዋል። ለምሳሌ መስቀል አደባባይ ያለውን ፕሮግራም ስቴዲየም ቢዘጋጅ ምንም እኮ ችግር የለውም። ቅንነት ከሆነ ስቴዲየሙ እኮ ሰፊ እኮ ነው። ስቴዲየሙ ይጠባል ደግሞ የሚባል ደግሞ ከሆነ ሌላ አደባባዮች እኮ አሉ። ከመስቀል አደባባይ ደግሞ የተሻለ አደባባይም አለ። ብዙ ነገር መጠቀም ይቻላል። ግን ኦህዴድ ወደ ስልጣን ሲመጣ ዋናው የግጭት መሰረቱ በተለይ በቤተ ክርስቲያንና በሙስሊሙና በክርስቲያኑ ምናምን ማጋጨት ስለሚፈልግ ይሄ ፖለቲካ አስተሳሰብ ደግሞ በመጅሊስ ውስጥ በሲኖዶስ ውስጥ በማስገባት የክፍፍል የግጭት የውጥረት ሁኔታውን የበለጠ ስለሚፈልገው በዛ ውስጥ ሰክስጎ ያስገባቸው ሰዎች ናቸው ይሄንን የሚፈጽሙት።
ለዚህ መነሻው ነው የምመሰላችሁ የጽናት ሚዲያ ቤተሰብ እንግዲህ መካከለኛው ምስራቅ ውስጥ ያለው ጦርነት መልኩ እየተቀየረ ግን ሃይማኖታዊ መልክ እንዳልሆነ በተጨባጭ እየታወቀ ኢትዮጵያ ውስጥ ያለ የሙስሊም አመራር የሆነ ሰው የሙስሊም አባት ነኝ የሚል ሰው ለምዕመናኑ በዚህ ጉዳይ ላይ ጸሎት አድርጉ ያሳስባል፣ ያሳዝናል። በቃ የሰው ልጅ ነው እየጠፋ ያለው። የትኛውም እኔ ክርስቲያን ስለሆንኩኝ ኢፍትሐዊነትን መደገፍ አልችልም። አንዱ ሙስሊም ስለሆነ ኢፍትሐዊነትን ይደግፍ ማለት አይደለም። ግን ማንም ሰው በራሱ የሚረዳው እንትን አለ የሚሰማው ነገር። ወገንተኛ ነኝ ብለህ ግን ስትመጣ ግን ውግንና ከምንድን ነው? አየህ አሁን ሄዱ እኛ አባት ሼህ ኢብራሂም ቱፋ ኢራን ኤምባሲ ሄደው ለመንፈሳዊ መሪው የአያቶላ አሊ ካሚኒ ሞት በአጠቃላይ የተሰማን ሀዘን እንገልጻለን ብለው ሀዘናቸውን ከመግለጻቸው ውጪ ደግሞ ውግንናቸውንም እያሳዩ ነው። ሀዘናቸውን መግለጹ በራሱ ፖለቲካዊ ውግንናም አለው። ፖለቲካዊ ውግንናው ደግሞ የሚመጣው ሃይማኖታዊ ውግንና ነው። ሃይማኖታዊ ውግንና ነው። ለምሳሌ እኚህ ሰው ተነስተው አንተምተው ብለው እስራኤልም ኤምባሲ ሄደው እባካችሁ ጦርነቱ ይቁም ወደ ሰላም ኑ ብለው ጥያቄ አልጠየቁም። ኢራን ኤምባሲ ነው የሄዱት። መሄዳቸውና ማዘናቸው እኮ ችግር የለውም፣ እሱ አይደለም ችግሩ። ከጎናችሁ ነን ሲባል ግን ፖለቲካዊ ውግንና ነው። ከጎናችሁ ነን ብለው መልእክት እንዳስተላለፉ ሚዲያዎች እየዘገቡ ነው። ምን ማለት ነው ከጎናችሁ ነን? ምንድን ነው? ምን ተፈልጎ ነው ከጎናችሁ ነን? ምን አይነት ጂሃዲስት ሊታወጅብን ታስቦ ነው? ሰሞኑን 5 ሚሊዮን ወጣቶች እንመዘግባለን ሲባል ሰምታችኋል። በዚህ በስልጤ በወራቤ ወጣት ካውንስል የሚመራው የደህንነት ቡድኑ ሙጂብ የሚባል ልጅ ይታወቃል። ይሄ ልጅ የኦህዴድ የደህንነት ቅጥረኛ ነው እና በዚህ ልጅ የ5 ሚሊዮን ካምፔን እየተባለ ምዝገባ ካምፔን እየተደረገ ነው። እኚህ ሰው ደግሞ ኤምባሲ ውስጥ ሄደን ከጎናችሁ ነን እያሉ ነው። ከጎናችሁ ነን ሲሉ የሚዘግቡት የብልጽግና ሚዲያዎች ናቸው። ስለዚህ ቋንቋ ከጎናችሁ ነን ማለት ፖለቲካዊ ቋንቋ ነው። ከኢራን ጎን ነን ሲሉ የጦርነቱን አካል ስበው እያመጡት ነው። ይሄ የጦርነቱ አካል ደግሞ የውክልና ጦርነትን ኢትዮጵያ ውስጥ ለማምጣት የሚፈልጉ ኃይሎች ጋር እያስተባበሩ ነው። ወጣት ነኝ የሚለው ኃይል ደግሞ 5 ሚሊዮን እንመዘግባለን እያለ ነው። ኦኬ የሚመዘገበው ወጣት ለምንድን ነው? ይሄ 5 ሚሊዮን ቁጥር እኮ ሌላው የአንድ ኢህአፓ ልበል እንደው እዛ ተመዝግቦ ያለው 5 ሚሊዮን አባል እፈልጋለሁ ኢትዮጵያ ውስጥ እንደው የሚመዘገብ አባል ብሎ ካምፔን ቢጀምር ይታሰራል። የሽብር ቡድን ተብሎ አይታችኋል። ቲቪ ላይ እንኳን ሲናገሩ የኢህአፓ ሰዎች የሻዕቢያ ተላላኪ ምናምን ነው የሚባለው፣ አሸባሪዎች ምናምን፣ የከተማ አመጽ ለማምጣት የኦህዴድ አክቲቪስቶች፣ የሚዲያ አርሚዎች በሙሉ የሚሉት ይሄ። በተመሳሳይ ማህበረ ቅዱሳን ተነስቶ 5 ሚሊዮን የማህበረ ቅዱሳን አባላት ምዝገባ ቢል በእርግጠኝነት ሟታ ተዋዶ አመጽ ሊቀሰቅስ ምናምን ይታሰራል። በቃ እንዳለ ብልጽግና ዘመቻ ነው የሚከፍተው። ይሄ አክራሪ ውሃቢስቱ ጋር ግን 5 ሚሊዮን መዘግባለሁ ሲል ችግር የለውም። እሱ ምንድን ነው? የብልጽግና አጋር ነው፣ የብልጽግና ተደማሪ ነው፣ የሰላም አርበኛ ነው። ስለዚህ 5 ሚሊዮን የሚመዘገበው ለግጭት እንደሆነ ብልጽግና እንኳን ቢያቀም ሞቲቭን እያወቀ አይከላከልም። ምክንያቱም አሩሲ ላይ የተገደሉት ኦርቶዶክስ ናቸው። የገደላቸው ማን ነው ለሚለው ራሱ ሟቾቹ ገዳዩን ይናገራል። ፖለቲካዊ ዓላማ አለው፣ ሃይማኖታዊ ዓላማ ማለት። ምክንያቱም የሚገደሉት 100% ክርስቲያን የሆኑ ሰዎች ናቸው። ክርስቲያኖች ለምን ተገደሉ ብሎ ቢቢሲ እንደዘገበው የተናገረ አንድ ሙስሊም አንተም የነሱ ተባባሪ ክርስቲያን ነህ ተብሎ ተገደለ ብሎ ቢቢሲ ጽፏል። ገብታችሁ ማንበብ ትችላላችሁ። ይሄ ውሸት አይደለም፣ ፋክት ነው። ስለዚህ እነዚህ የሚመዘገቡት ሰዎች ምንድነው ሞቲቭ ሲባል የመስቀል ጦርነት ለመጀመር እየተንቀሳቀሱ ነው። የምን ውክልና ይዘው? የኢራን ውክልና። ሼሁ ደግሞ ምን እያሉ ነው? ከጎናችሁ ነን። ስለዚህ ሃይማኖታዊ መልክ ለመስጠት የሚፈልግ አደገኛ የሆነ ጂሃዲስት ቡድን አለ። ከዚህ በፊት ደጋግመን የምንናገረው ኢትዮጵያ ውስጥ ከብልጽግና ጋር አብሮ የመጣ ቡድን አለ። በተለይ በኢህአዴግ ጊዜ ድምጻችን ይሰማ እየተባለ ሲቀሰቅስ የነበረው ሲታሰር የነበረው
ሳናቀው ለካን ከጀርባው ፍላጎት ነበረው። አብዛኛው የዚህ የጂሃዲስት ቡድን ነው። ይሄ ቡድን ኢትዮጵያ ውስጥ ያለውን ስርዓት በመትከል ይሄ የክርስቲያን ደሴት ነች ምናምን የሚለው የመካም ደሴት ነች፣ ኢስላሚክ የሆነ ሪፐብሊክ እንፈጥራለን የሚል አስተሳሰብ ያለውና ይሄንን ለማሳካት ጂሃዲስት ሁሉ የሆነ ቡድን በኢትዮጵያ ላይ ተሰግስጓል። ይሄ የተሰገሰገው ኃይል ከኦህዴድ ጋር ተለጥፎ ኦህዴድ ወደ ስልጣን ሲመጣ ከአመፁ ጋር አብሮ የመጣ ኃይል ነው። ብዙ ሰው አልተገነዘበም። ብዙ ሰው ያልተገነዘቡ ይሄን ነው። ይሄ የነ ሽመልስ ቲሙን በሙሉ ሲያደራጅ የነበረው ይሄኛው የድምጻችን ይሰማል። ይሄ በቄሮስም በምናምን ስም የሚነገረው አሁን ይሄ ቡድን ሁለት ጨዋታ ይጫወታል። አንደኛው ሃይማኖታዊ መልክ ያለው በመስጊድ ውስጥም በመጅሊስ ውስጥም ገብቷል። እሱ እዛ ያለውን ዑለማ የሚይዝ ነው ምናምን የሚይዝ ነው። የፖለቲካ ስራ ይሰራል። ሃይማኖቱን ራሱ ፖለቲካዊ መሳሪያ ነው የሚያደርገው። ይሄ ኢድ አደባባይ ምናምን አፍጥር ምናምን የሚለው በአንድ በኩል ቅስቀሳም፣ በሌላ በኩል ግን ዝግጅት ነው። አንድነት እንፈጥራለን በሚል ግን ፖለቲካዊ አንድነት ለመፍጠር የሚጠቀሙበት ስልት ነው። ሁለተኛው ግን የመንግስት ስቴት ውስጥ ገብቷል። በብልጽግና ስቴት መዋቅር ውስጥ ካያችሁት አብዛኛው ወሳኝ ፒላሮቹን ይዘውታል። በሰራዊት ውስጥ ከፍተኛ ጀነራሎች አሉ። በደህንነት መዋቅር በሙሉ ደህንነቱ የተያዘው በእነሱ ነው። በጣም የሚገርም ቢሮክራሲ ውስጥ ከሚኒስትር ዴታ ጀምሮ እስከ በሚኒስትር የተቀመጠ ቀላል ፖዚሽን አይደለም። እና በአጠቃላይ አሁን ደግሞ የኢኮኖሚ ሴክተር ውስጥ ገብተው ደግሞ ትላልቅ ባለሀብትም እየተፈጠረ ነው። ስለዚህ አሁን ከብልጽግና ጋር ሆኖ ዋነኛ የስርዓቱ ሞተር የሆነው ይሄኛው ጂሃዲስት ቡድን ነው። ስለዚህ ምን እያደረገ ነው? ያሲን ኑሩ እንዳለው እናጥባቸዋለን ያለው እያጠቡን ነው። የሚያጥቡን አንድም በጥይት ነው፣ አንድም በአስተሳሰብ ነው። በትርክት እያጠቡ ነው። በትርክት የአባቶቻችሁ ምናምን ተመልሶ አይመጣም ይላሉ። ከእንደገና ደግሞ በጥይትም ያጥቡናል። ይሄ ድምፅ ሰው ሞተ ምናምን ስንል ምንድን ነው የሚያደርጉት? ሟተዋዶች ናቸው፣ ፋኖዎች ናቸው። እነሱ ገዳይ ናቸው፣ እኛ ሟች ነው። እነሱ አይጠየቁም፣ እኛ ግን መጠየቅም አንችልም። ሞተን እንኳን ማልቀስ አንችልም። በዚህ ጽንፈኛ ቡድን ሞተን ለሞታችን እንኳን ለቅሶ አይፈቀድልን። በጣም የሚገርም ነው። ኢትዮጵያ ውስጥ ያለው ከብልጽግና ጋር አብሮ የመጣው ሰው እኔ በደንብ የተረዳው አልመሰለኝም። አብይ አህመድ ኳታርም ይሄድ፣ ኩዌትም ገባ፣ የተባበሩት ኤሚሬት ይሄድ፣ ቱርክም ገባ፣ የሚነግደው በሃይማኖታዊ ስም። በነገራችን በጣም የሚያስቸግረኝ በድሮን የምደበድበው ይሄ ክርስቲያኑ ነው፣ ይሄ ጽንፈኛ ነው፣ ይሄ ደግሞ የዛ የዘውዳዊ ስርዓቱ ናፋቂ ነው። እሱን ለመመለስ ነው፣ አግዙኝ፣ የሪፐብሊክ አደርገዋለሁ። ይሄ በተለይ የዚህ የእስልምና ሪፐብሊክ የእስልምና ደሴት የማደርገው ወደፊት ይሄንን ነው፣ እድሜ ይሄ ነው ምናምን እያለ ነው መሳሪያውንም ገንዘቡን የሚቀበለው። በነገራችን ለዚህ ጥሩ ምሳሌ አንድ ሚዲያ ላይ ሲናገር የሰማሁት ልንገራቸው። አብይ አህመድ ቱርክ ይሄዳል። መጀመሪያ ላይ ቱርክ ኢስታንቡል ሄዶ ኤርዶጋን አግኝቶት የሁለትዮሽ ውይይት ካደረገ በኋላ የሆነ ሰዓት ላይ እንትን ብሎ የሰላት ሰላት ማድረግ እፈልጋለሁ እና የሚነጠፍ አንጡልኝ ብሎ ጠየቀናል። ከዛ የሚነጠፍ ምናምን መጣለትና ሶላት አደረጋሉ። ልብ በሉ። ይሄ እንግዲህ የተናገረው ሚዲያ ላይ የተናገረ ልጅ ነው። ምናልባት የተናገረው ካለ አመጣዋል። እንትን ያለው የመረጃ ምንጭ ያለው ሰው ነው። እና ሶላት አደረጋሉ እና ይሄ ሰው አይታወቅም ተብሎ ነው ወይስ ምን ፈልጎ ነው ሲባል አላማው ማደናገር ነው፣ ሙስሊም እንደሆነ አድርጎ ማሰብ። ስለዚህ ለጨፍጨፋው ተባበሩኝ የሚላቸው በዋናነት ራሱን የእስልምና ተወካይ አድርጎ ኢትዮጵያ ውስጥ ያለው ተቃዋሚ በሙሉ ደግሞ የክርስቲያን ተቃዋሚ፣ የጽንፈኛ ተቃዋሚ፣ የአጼዎቹ ልጆች ይሄ አህዳዊ ምናምን አድርጎ ነው የሚስለው። አንዱ የተቀረጸው በዚህ ነው። በነገራችን ላይ አኖሌን ሲያስተክል ባለፈው አንድ ፕሮግራም ሰርቻለሁ። የአኖሌ ሐውልት ኮሚቴ አብይ እንደሆነ አብዛኞቻችሁ ታውቃላችሁ። ኮሚቴ ውስጥ ነበረበት፣ የሐውልቱ ኮሚቴ ውስጥ
በአባዱላ የተቋቋመ ኮሚቴ እዛ ኮሚቴ ውስጥ አብይ ኮሚቴ ውስጥ አለበት። ልብ በሉ። ስለ አድዋ ደግሞ ይናገራል እንደ አባቶቻችን እያለ በጣም የሚጣረስ እኮ ነው። በጣም ጡት ቆራጭ ብሎ የሚፈረጀውን ሐውልት ለመትከል የሚያስብ ጭንቅላት ስለ አባቶቻችን ደግሞ ሲናገር ይሄ ነው አብይ አህመድ። ቱርክ ሲሄድ ሙስሊም ይመስላል፣ ዱባይ ሲገባ ሙስሊም ይመስላል፣ ቤተ ክህነት ሲገባ ደግሞ እኔ እኮ ለዚህ ቤተ ክርስቲያን ይላል። እንደዚህ አድርጎ ነው የሚጫወተው። እና ይሄ ቡድን እንደዚህ በማደናገር የሰበሰባቸው አደገኛ ጂሃዲስቶቹ አንዱ በዚህ በና አቡበክር ያሲን ኑሩ አህመዲን ጀበል ምናምን የተባለው ኃይል ጽንፈኛው ነገ ጠዋት የመስቀል ጦርነት ለማወጅ ሜንጫም ዱላም እያዘጋጀ ያለ ይሄ አሁን ይሄ ጥሩ እድል አግኝቷል። የመንግስት ሽፋን አግኝቷል። በመንግስት መዋቅር ውስጥ ገብቷል። ደህንነት ሆኗል። መሳሪያ እያያዘ ነው። ትጥቅ እያያዘ ነው። አስተሳሰብ ደግሞ እየቀረጸ ነው። ስለዚህ አስተሳሰብ እየቀረጸ ትጥቅ እየያዘ የመንግስት ሽፋን እያገኘ ነገ ጠዋት ደግሞ በአስተሳሰብ ብቻ ሳይሆን በተግባርም ሰው እየጨፈጨፈ ነው። ስለዚህ ሌላው ሃይማኖት፣ ሌላው በተለይ እኔ በሚታየኝ ደረጃ ሁኔታውን አይቶ መደራጀት የማይችል ከሆነ መሰባሰብ የማይችል ከሆነ በየአካባቢው እየደራጀ እየተንቀሳቀሰ የራሱ የሆነ ነገ ጠዋት የትጥቅ አሰላለፍ ሁሉ ሊመጣ ይችላል። የኃይል አሰላለፍም ሊመጣ ይችላል። አይታወቅም። ፖለቲካዊ ግምገማ ነው እንጂ ትንቢት አይደለም የምናገር። ሊመጣ ይችላል። ሊመጣ እንደሚችል ደግሞ እያሳዩን ያሉት ሼህ ኢብራሂም ቱፋ ኢራን ኤምባሲ ገብተው የእስልምና ጦርነት አድርገው በመቀበል ከጎናችሁ ነን ብለዋል። ይህንን አቡነ ማትያስ ሄደው እስራኤል ኤምባሲ ገብተው ከጎናችን ነው ቢል ሊፈጠር የሚችለው ጩኸት አስቡት። አቡነ አብርሃም ገብተው የእስራኤል ኤምባሲ አይ ይሄ ጉዳይማ እኔ ከእስራኤል ጎን ነኝ ቢል ሊፈጠር የሚችለውን ቀውስ አማራ ክልል ላይ አስቡት። በኢትዮጵያ ደረጃ ያለው ሊፈጠር የሚችለው መናጋት አስቡት። የመንግስት መዋቅር እንዴት አይነት ዜና ሊሰራ እንደሚችል የአገረ ስብከቱና የአዲስ አበባ ሰንበት ተማሪዎች በዚህ ጦርነት እኛ ከእስራኤል ጎን ነን ብለው ተሰብስበው ኤምባሲው ጋር ሄደው ቅኔ ቢወርዱ ምን ሊሆን ነው ይችላል? ምንድን ነው የሚፈጠረው? ፍትሃዊነት ነው? አስቡት ምን ሊሆን እንደሚችል። የመጅሊሱ አመራር ግን ሄዶ ኢራን ኤምባሲ ውስጥ ከጎናችሁ ነን ሲል ጦርነቱን ስቦት እያመጣው ነው። ስቦ እያመጣው ደግሞ አሰላለፉ ላይ እኛም አለን እያለ ነው። ስለዚህ እንዴት ይታያል? ነገ ጠዋትስ ምን ያስባሉ እነዚህ ሰዎች ምናምን የሚለው ዝም ብላችሁ በኮቴሽን አስቀምጡት። እኔ አደጋ ሆነው ይታዩኛል። አደጋ ደግሞ የሚሆኑት ደግሞ ከአገዛዙ ጋር ነው። አገዛዙ የመጨረሻው አደጋ ላይ ሁለት ካርዶችን መጠቀም ይፈልጋል። አንደኛው የወጣበትን የብሔር ማንነት እስከ መጨረሻው ድረስ ሙትልኝ ብሎ የሚያውጅ ነው። አብይ አያቶላ ነው፣ በነገራችን ላይ ጠፍቶ የሚጠፋ ነው። ስለዚህ ሄዶ ከዚህ በፊት እንዳለው ወለጋ ላይ ኦሮሞ ሙትልኝ ብሎ የሚቀሰቅሰው አንዱና ዋናው ይሄ ነው። ምሽጉ ይሄ። ሁለተኛ ምሽጉ ግን የሚያዘጋጀው ሃይማኖታዊ ምሽግ ነው። ለሃይማኖታዊ ምሽግ ደግሞ እነዚህ ጂሃዲስቶችን ይጠቀምባቸዋል። ይሄ ጂሃዲስት ደግሞ ምን ያውጃል? የመስቀል ጦርነት ያውጃል። ምክንያቱም ከስልጣን አብይ ሲገፋ የሚገፋውም ይሄን ቡድን አብሮ ይመታል። ፖለቲካዊ ምት ይመታል። ግልጽ ነው። መቼም እንደፈለገ የሚጫወትበት የፖለቲካ ስርዓት አይመጣም። በኩልነት የተመሰረተ ሀገርን አይቀበልም። ስለዚህ ይሄ ቡድን በዋናነት ምንድን ነው የሚያደርገው? ጂሃዲስት ነው የሚሆነው። የመስቀል ጦርነት ነው የሚያውጀው። ስለዚህ አብይ የሚፈልጋቸው እነዚህን ኃይሎች አንዱ ህዝቡን እያስጨነቀ እንዲገዛበት የባሰው እንዳይመጣ እያለ ሰው ተጨንቆ፣ ክርስቲያኑ ተጨንቆ፣ ሌላውም ተጨንቆ፣ በሌላ በኩል ግን ሲሸነፍ በኃይልም ሲሸነፍ እነዚህ ኃይሎች መጨረሻ ላይ ያው የሃይማኖታዊ መልክ ያለው ጦርነት ያመጡልኛል ብሎ ስለሚያስብ ነው። በአጠቃላይ አደጋ ነው። ለሙስሊሙ ማህበረሰብም እንደ ሀገርም ትልቅ አደጋ ነው። እኔ ተስፋ የማደርገው ምንድነው ነባሩ ሙስሊም ኢትዮጵያ ውስጥ አሁን ሙስሊም እስልምናው ሲባል ነባሩን ማየት ያስፈልጋል። ሟቹ እነ ሀጂ ማናቸው አባታችን ቀላል አይደለም እና ይሄ ደግሞ አገር በቀሉ የሆነው ምናምን ስለ አንድነት የሚያስበው ከመቻቻል የሚያስበው ምናምን እሱ በፍጹም የሚወክል አይደለም። እኔ የምናገረው የጥቂቱን ጥቂት እንጂ አብዛኛው ሙስሊምን የሚወክል አይደለም። አብዛኛው ሙስሊም በጣም ኢትዮጵያዊ ግብረ ገብ ያለው
በጣም በአንድነቱ ላይ ዋጋ የሚከፍልም እየከፈለም የመጣ እና በጣም ለብዙ ነገር መገለጫ ያልሆኑ ሰዎች እኔ ምናልባት ሚሊየንስ እንደው በቃል ከምናቃቸው እንደ ምሳሌ ብለም ከምናነሳቸው በላይ ሚሊየንስ እዚህ ውስጥ አሉ። እነሱን አይወክልም። እነሱን ስለማይወክል እነሱም ራሳቸው ይሄንን ማውገዝ አለባቸው። እንደዚህ አይነት አስተሳሰብን ማውገዝ አለባቸው። አስተምሮ ላይ ማውገዝ አለባቸው። አይጠቅምም። በተመሳሳይ ክርስቲያን አክራሪነትም ካለ አይጠቅምም ማለት ያስፈልጋል። በእኔ እምነት በፍጹም አይጠቅምም። የራሱን ሃይማኖት በግድ ሌላው ጋር መጫንም ትክክል አይደለም። አንተም ደግሞ የሌላው ላይ ለመጫን ያንተን አስተሳሰብ የምታደርገው ደግሞ ትክክል አይደለም። ስለዚህ የሌሎቹ ጦርነት የሌሎቹ የዞኖች ጦርነት የኛ አድርገህ ማምጣት ትክክል አይደለም። እነሱ ከብሔራዊ ጥቅማቸው ነው፣ ከአቅማቸው ነው፣ ከስጋታቸው ነው። የኛ ስጋት አሁን ያገዛዝ ስጋት ነው። የኛ ስጋት አሁን ብሔራዊ ስጋታችን የሆነው አዲስ አበባ ያለው ቡድን። ስለዚህ ይሄንን ብሔራዊ ስጋት እየታገልን ባለንበት ሰዓት ላይ ሃይማኖታዊ መልክ አድርገህ ደግሞ የምታመጣ ኃይል አይጠቅምም ብለህ ማውገዝ ያለብህ እኛ ሳንሆን እዛው ያላችሁ ሰዎች ናቸው፣ ትክክል ስላልሆነ። ካልሆነ ግን ነገ ጠዋት ያጠፋፋል። ይህንን ነው እኔ የማስበው። ስለዚህ የጽናት ሚዲያ ቤተሰብ በአጠቃላይ ግን እና ይሄ አስተሳሰብ በጣም ስጋት እንደሆነ ተረድቶ፣ ሌላው ግን መደራጀት አለበት። አርሲ አካባቢ የሚፈጸሙ አንዱ የብልጽግና ኤጀንቶች ናቸው። እንደዚህ አይነት ጉዳዮችን የሚያንቀሳቅሱትም ብልጽግናዎች ናቸው፣ የብልጽግና ኤጀንት ናቸው፣ የፓርቲ ልሳን ናቸው፣ ከህዝብ ጋር የሚገናኝ አይደለም። እነዚህ ደግሞ ጥቅማቸውን ለማስጠበቅ የሚያደርጉት ዋነኛ ማወናበጃ እና ግጭት ስለሆነ በተለይ ክርስቲያኑ መንቃት አለበት፣ መደራጀት አለበት፣ በየአካባቢው ላይ ራሱን ማስጠበቅ መቻል አለበት። ነገ ጠዋት የኃይል አስተላለፍ እንኳን ሲመጣ እንዳይጠቃ እንዳይጎዳ። ያልተደራጀ ይሸነፋል፣ አቅም የሌለው ይሸነፋል። ኢራን ማየት በቂ ነው። መሳሪያ ይዛለች፣ ግን ጠንካራ የሆነ መደራጀት፣ ጠንካራ የሆነ ብሔራዊ የደህንነት መዋቅር አልገነባችም። ስለዚህ የደህንነት መዋቅር ስለሌላት መሪዋን አጣች። ሚሳኤሉን ብትታቀፈው ምን ዋጋ አለው የደህንነት መዋቅር ከሌለ? ስለዚህ ሌላውም በተመሳሳይ መደራጀትና ነገን የማታስብ ከሆነና ስጋት የማተነትን ከሆነ ቁጥር አለኝ ብለህ ቁጥር ብትያይ ቁጥሩ ምንም አይመጣም። 30 ሰው 40 ሰው እየተባለ ይቀንሳል። እና ይሄንን ማሰብ የግድ ያስፈልጋል ብዬ አስባለሁ። ለማንኛውም ሼህ ኢብራሂም ቱፋ ያስተላለፉት መልእክት ከጎናችሁ ነን ብለው ተናግረዋል። በቀይ ተመዝግቧል። ነገ ጠዋት ስጋት ሊሆን የሚችል ምልክት አድርገን አይተነዋል። በሌላ በኩል ሰሞኑን ምዝገባ እየተባለ አዋጅ ሲነገር የነበረው በተመሳሳይ በሬድዋን ሁሴን በብልጽግና መዋቅር የተሰራ ምዝገባ ነው። ይሄ ደግሞ አብይ አህመድ ከወደቀ ሃይማኖታዊ ጦርነትም የብሔር ጦርነትም የውክልና ጦርነትም አስነሳለሁ ብሎ የሚፈልገው የኤጀንት ጉዳይ እንደሆነ ሊሰመርበት ይገባል። በዚህ ጉዳይ እየተከታተልን የተለያዩ ሀሳቦችን፣ መረጃዎችን ወደ እናንተ እናመጣለን። ይህም ፕሮግራም ያዘጋጀውላችሁ እኔ ስንታየሁ ቸኮል ነኝ። በሚቀጥለው ሌላ እስክንገናኝ የዛሬን በዚህ ያበቃለሁ። ሰላም።